والله ما شاء الله ما شاء الله. لك الحمد نبيته ما يرضى عليك በቃ ማሚ እናመሰግናለን በቃ ታሲ በቃ ሁሉም እንዲረጋጉ ጊዜ እንስጣቸውና ልጅቱ አላመነችም ልበል አላመነችም መሰለኝ መግባቱ። ይኸውላችሁ አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት አለ። ሚጮህ ነገር ማጋ ነው። አሲ አንቺ ጋር ነው ጻንስ ድምጽ በጣም ይረብሻል። እኔ ጋር የለም እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው ተስፍሽ ያያታ እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አቋቸዋለች። አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። ያው ይሄ ወንድም ካሊድ ፋውንዴሽን የሚገኘው የሕክምና ማዕከል ነው። ነርሶች ናቸው ቼክ እያደረጓት ነው ያሉትን ነገር ፎሎ አድርጉት። ምናልባት በደንብ ስትታከምም ማየት ላያስፈልግ ስለሚችል አሲ ነይና ተናገሪ እስኪ ዝም አልሽ። ከዝስ አልሽ ተስፍሽ እኔ ምን ልናገር? አይ አባት አይ እናት አልሐምዱሊላህ እኔ ምንም የምለው ነገር የለኝም ወላሂ ከማመስገን ውጭ ፈጣሪያችንን ሱብሓነሁ ወተዓላ። ህዝቡ እዚህ ላይ የተባበረ በሙሉ እንደዚህ ስትንሰፈሰፍ ለእናት ለአባቷ እነሱ አይኗን ሳያት ይሄን ቀን ነበር የጠበቁት። የኔ ጌታ ምን ይሳነዋል? አሳየን ወላሂ። አላህ ሙሉ አፊያዋን ይመልስላት። እንደዚሁ ደግሞ አረብ ሀገር እስር ቤት ያሉ ወንድም እህቶቻችንን በሰላም ለሀገራቸው ያውቃቸው። እውነት እኔ ከቃል በላይ ነው ማለት እንደዚህ ቁጭ ብለን ስናይ
እውነትም አይመስልም፣ ህልሙላ ነው የሚመስለውና እዚህ ላይ ብቻ የተሳተፋችሁ በሙሉ በአቅማችሁም በዱዓችሁም በጸሎታችሁም ክፍያውን የሚከፍል የሰማይ የምድር ባለቤት ነው፣ እሱ ይክፈላችሁ። ሌላ በህይወትም የለችም ብለውን ነበረ። እያወቅን እኛ ኢንፎርሜሽን እየደረሰን አንጀቷ ወጣ፣ ኩላሊቱ ወጣ፣ ብዙ ነገር አልሐምዱሊላህ እንደዚህ ሙሉ ሆና ማየታችን እናትና አባቷ አቅፎ ሲስሟ ታየን። ምስጋና ይገባው ማያልቅበት ጌታ። ሁላችሁም ፈጣሪ ይክፈላችሁ። እኔ ቃል የለኝም። ኢትዮጵያውያን፣ ኤርትራውያኖች፣ ሙስሊሞች፣ ክርስቲያኖች፣ ፕሮቴስታንቶች የሁሉም ሁላቸው ጌታዬ ናቸው። እኔ ሴጣን መሆኔ አምናለሁ፣ ግን እኔ ሴጣን መሆን አልፈልግም። በኔ አደም መሆን እፈልጋለሁ። እንደናንተ ብርሃን ሊመጣልኝ እፈልጋለሁ። ያለም ህዝቦች እንደገና ነው ሻሃዳ ምትይ ሻሃዳ እናንተ አምላኮቼ ናቸው። ተዋት ረጋጋ ካሊድ። አሁን የምትናገረው ንግግር ሁሉም ነገር አያዝም። ተው ካሊድ ሚዩት አድርገው። በዚህ ሰዓት ሁለት ነገሮች አሉ ተስፍሽዬ። አንድ የቆየችበት እዛ የቆየችበት ሎንግ ተርም ነው። ከእንደገና ደግሞ ትወጣለች በተባለች ጊዜ እኔ ጋ እንኳን ስትደውልልኝ እንደዚህ አልነበረችም። ገባ ጓጉታ ነበረ። ከዛ ደግሞ ነው። ስለዚህ ትንሽ ትረጋጋ። 2 ቀን 3 ቀን 4 ቀን ወር 2 ወር ትረጋጋ። ከዛ ሳይካተሪስት መታየት ካለባት ትታያለች። አሁን ግን ምንም በቃ ከዚህ በኋላ ምንም አያስፈልግም ማለት ሚዲያም ላይ መቅረብ አያስፈልግም። ምንም ነገር አያስፈልግም። በቃ አየን እጃችን ላይ ባለው ቪዲዮ አንተ ላይ በተደረገው ሁላችንም ቪዲዮ ሰርተን ህዝቡን ማመስገን አለብን። ጌታችንን አመስግነን እዚህ ላይ የተባበረውን በሙሉ ኡስታዞች እዚህ ላይ ተባብረዋል። ቄሶች እዛ ቦታ ላይ የተገኙአሉ። እነ መሐመድ አልዓሩሲ በሚችሉት አቅም ወጥተው ገብተዋል ከኛ ጋር። ስለዚህ ሁሉንም አመስግነን ከዚህ በኋላ እኔ ይቅርታ አድርጉልኝ እህቴ ማለት ናት። ለራሴ እንዲሆን የማልፈልገውን እህታችሁ ላይ እንዲሆን የማትፈልጉትን ሌላ ከዚህ በኋላ ሶሻል ሚዲያ ላይ መምጣት የለባትም። ትረጋጋ፣ ሕክምና ታርግ። በቃ መግባቷን ሁላችሁም አይታችኋል። በቃ ከዚህ በኋላ ምክንያቱም በዚህ ሰዓት የምትናገረውም ንግግር ቫላንስ ያልሆነ ስለሚሆን ፕሊስ በቃ እናትና አባቷ አቅፈዋታል፣ አቅፋለች፣ ቤተሰቧን ለኢትዮጵያ ምድር በቅታለች። አልሐምዱሊላህ ከእሷ ጋር የነበሩት ፍርዱ እንደተወሰነባቸው እንደተደረገባቸው እናውቃለን። የሁላችሁም ክሬዲት ነው ከፈጣሪያችን በታች ሱብሓነሁ። ነጋግረን የሚቀር ነገር ስላለ እሱን ጨርሰን ደግሞ የቀረም ገንዘብ አለ የተቀመጠ በራሷ ስም የሚሆን ነው። 13 ዓመት ማለት ሰው ልጅ ወልዶ ያሳድጋል። 13 ዓመት እድሜ ነው እና ቀላል ስላልሆነ ውስጡ አሁን ያለውን ነገር እንዲህ ነው ብሎ መናገር እኛ እንኳን የተሰማንን እያያችሁ ነው እናንተ ከስር የተሰማችሁ። ስለዚህ ሌላውን ነገር ጨርሰን ለእሷ የተቀመጠ ነው፣ የህዝብ አማና ነው። አማናችንን እኛ ብኢዝን ረበል ዓለሚን ያንን የምንወጣለን። ይህንን ብቻ ነው እኔ የምላችሁ እህቶች፣ ወንድሞች፣ ወገኖች። እሺ ተስፍሽ። እሺ ሁላችሁንም ከልብ እናመሰግናለን። ያው ያስወጣሁት እኔ ነኝ ወንድም ካሊድን። ከዚህ በላይ መቀረጽ ስለሌለባት ነው። በቃ የሚደረግላት ነገር ይደረጋል። ምንም ማውራትም ማስወራትም አያስፈልግም። ያለው ነገር በቂ ነው። ጤናዋ እስኪመለስላት እና መስመር እስክትገባ ድረስ የምትፈልገውን ነገር ታደርጋለች። አሁን የምንፈልገው ጓደኛዋ መምጣቷን ብቻ ነው ማረጋገጥ የምንፈልገው። ከዚህ በኋላ ማንም ሰው ሚዲያም እንዳይቀርጻት። ዛሬ የተቀረጸው በቂ ነው። የገባላትን ብርም በአካውንቷ የቀረላትን ብርንም አስተካክለን አካውንት ከከፈተች በኋላ ትራንስፈር ስናደርግ አንዴ እናሳያችኋለን። አደራችሁን እንወጣለን። ከዛ ውጪ የምናደርጋቸው ግብአቶች ሁሉ ሪስክ ይዘውብን መምጣት የለበትም። ድካማችንን ልፋታችንን ገደል መግባት የለበትም። ስለዚህ አሁን ወንድሞቿ አየር መንገድ
ጓደኛዋን የሚያውቃት እዛ ናቸው ያሉት እና እነሱ እስኪመጡ ድረስ እንጠብቃቸዋለን። ያችኛዋም እህታችን ስለሆነች ማለት ነው እና ያንን ነው የምናደርገው። አሁን እኔ ማስገባው ሰው አንዴ መስል ጨርስ። ማስገባው ሰው 2 ደቂቃ ሰጥቻችሁ ደስታ እናሳያቸዋለን። ትታከም፣ እሷም ትታይ፣ ቼክ ትደረግ። ሪከርድ ተደርጎ የሚወጡ ቪዲዮዎችን መቆጣጠር ስለማንችል መጠንቀቅ አለብን። ተስፍሽ ሁላችሁንም ሰላም ዋሉ። ግን አንድ መናገር የምፈልገው ነገር ተስፍሽ ዩቱበሮች ወደ እናትና አባቷ ቤት ወደ ገና ምንንም እየተለማመደችው አይደለም። ብዙ ነገር ያስፈልጋታል። አሁን ላይ የሚያስፈልጋት የእናትና የአባቷ ፍቅር ነው። ስለዚህ ዩቱበሮች እነዚህ አሉ አይደል ኢትዮጵያ ውስጥ እንትን የሚሯሯጡ እነዚህ ሰዎች በአጠቃላይ አጠገቧ መድረስ የለባትም። የማንም ዩቱበር መሸቀያ መሆን የለባትም። ከዚህ በፊት በብዙዎቹ ስለተሸቀለ አሁን የምችል ልጅ መነገጃ መሆን የለባትም። ተስፍሽን እንደውም በደንብ ትሰራበታለህ። ሰዎች አሉ እና የራሳቸው ሞባይል ሊኖራቸው ይችላል። አንዳንድ ነገር የቀረጿት ሊኖር ይችላል እና እነዛ ሰዎችን አላልኩም። ይችን ቃል ነው ያልኩት። እነሱ ይጠየቁልን። እነሱን አምኑ ብር የሰጠ ነው ብያለሁ። በጣም ይቅርታ ነርቨስኛለሁ። በጣም ቻሉኝ። እንግዲህ የግጥሙ ርዕስ የእንባ ማብቂያ የናፍቆት ስንቅ ይላል። የጨለማው ዘመን አልፎ በብርሃን የሞት ፍርድ ፈርሶ በህይወት አየናት። 13 ዓመታት በእስር ቤት ማቃ ዛሬ አበቃላት። ያ የስቃይ ሰቆቃ እንኳን ተረፈችን ያለው እያለ ነው ህዝቡ። በጉጉት ያየናት ፈልቋል ልቡ። ያ ሁሉ መከራ አልፎ በትዕግስቷ ዛሬ ነው ቀኑ የነፃነት አየር መተንፈሷ። በወርቅ ባይተካ በብርሃን ያልተለወጠ ነፍሷ ዋጋ ዛሬ የነፍሷ ዋጋ ዛሬ አልፋ ዩት ምናምን ብትልዋ እኔ ነው ያድርገኝ። እንዲህ ሲባሉ እኮ ያደርጉታል። እሺ ዘና መሰለኝም ነበረ ስመጣ እኮ በጣም ሳይ ደስ ነው ያለኝ። እግዚአብሔርን በጣም ክብር ይገባቸዋል። ለደከማችሁ ሰዎች በሙሉ ሁላችሁም እግዚአብሔር ስጣችሁ። በእውነት እድሜ ጤና ክብር ይገባቸዋል። ምንም ቃላት የለኝም። የእውነት ብዙ ተብሏል በዚህ ጉዳይ ላይ። ይሄ ስለሆነ ግን አምላክ ይመስገን። በላይ እንቅልፍ አሳጣኝ። በቃ በየትኛውም መንገድ ቢሆን አሳዩን። ታማም ከሆነ ካላየን ሞተን እናድራለን በሚለው ውስጥ ብዙ ስታገል ነበር። ብዙ ቪዲዮዎች ስሰራ ነበረ። እባካችሁ እያልኩም ስለምን ነበር እና አሁን እንደዚህ ሳያት ኮምፕሊትሊ እኔ ራሴ ነኝ በቃ የደነገጥኩት። በቃ አያችሁ፣ ተስፋ የለመለመች ነች። በጣም ቆንጆዬ ልጅ ነች። ደስተኛ ነች። አስቡት፣ አንድ ሴት ልጅ ለስራ ብላ ወጥታ በ6 ወሯ የሆነ ወንጀል ፈጽማ 13 ዓመት ስትታሰር ማለት ነው። በ20 ዓመቷ ብትሄድ 33 ዓመት ሆኗታለች ልጅ። ዋጋውን አስቡት። እኛ ውጭ ልጆቻችን እያሳደግን አደገ አላደገ ወጣ ወረደ እያለን የከበረምንበትን እስር ቤት ውስጥ ስታሳልፍ ማለት ነው። በእህትህ ቦታ ብትሆን በእሷ ቦታ ብትሆን ምንድን ነው የምታስበው አንተ? ስማችን የሚያነሱት ለተራ ግባት ወይ ፎሎ እነሱ እንደዚህ ደደቦች ሌቦች ናቸው ለማለት እንጂ ለውጥ ለማምጣት እንኳን አይደለም። እንሂድ እየሰራን ስንሳሳት እንኳን የሚያርሙበት መንገድ የላቸውም ሰዎች። እየሰራው ነው አይደል? መቼም ጊዜን ሰጥተህ ምንም ሰጥተህ እየሰራህ ብትሳሳት እንኳን ሊያርሙህ አይደለም የሚዘጋጁት። ሌባ ነህ ነው የሚሉ። ለዚህ ነው በየቦታው በተጠራሁበት እኔ ሌባ አይደለሁም እያልኩኝ የሚሄደው። ኮንፊደንስ ስላለኝ ነው። አንድም ብር የሰው ሀቅ ስለሌለብኝ ነው። ይኸው ቀን ሲወጣ ግን ቀን ያስጎነብሳል፣ ቀን ያነሳሃል። ማታሸንፍበት ቦታ ላይ ተወራህ ከሆነ ስልታዊ ማፈግፈግም የጦር ሜዳ አንዱ ስትራቴጂ ነው። ጥይት ማባከን የለብህም። ይኸው ዛሬ ላይ በኮንፊደንስ ወጥተን እኮ ለደስታውም እኮ ይመጣል። የሰደበ ሰው እኮ መጥቶ ይቅር ይልሃል። በብዙ ፈተና፣ በብዙ ስቃይ፣ በብዙ ችግር ውስጥ ማለፍ እንደ ቀላል የሚታይ አይደለም። በአንተ የሚተማመኑ አንተን የሚከተሉ አንተ ብዙ ያፈራሃቸው ሰዎች ይሄ ማሳያ ነው። ምክንያቱም አንድ ሰው ለያዘበት አላማ ለቆመበት ነገር ፍሬውን ሲያይ ኦኬ ለካ ተስፍሽ በአላማው ሲጸናና እያንዳንዱ ንግግርና ተግባሮቹ አንድ ሲሆን ለካ ፍሬው እንደዚህ ነው ብለው እንዲሉ ነው የምታደርገው። ትልቁ ኳሊቲ ደግሞ አመስጋኝም ነህ። አሁን ከ2-3 ቀን በፊት አንተ ቤት ገብቼ የነበረ ሰዓት ላይ መማርን በጣም ስታሞግሳት በጣም ዋጋዋን ስትሰጥ አደነኩክ። ሰው እራሱ ብቻ እንዲሞገስ ሳይሆን ሰው ለሰራው ነገር እንዲሞገስ
ሲያደርግ ይሄ ትልቅነት ነው። አንዳንድ ሰዎች ለሰዎች ክሬዲት ያሳጣሉ። እነሱ ብቻ እንዲገዝፉ እንዲታወቁ ስማቸው እንዲነሳ ያደርጋል። መማር ትለፋለች፣ ትደክማለች፣ ብትሰደብ መልስ አትሰጥ። ግን ትልቅ በእርዳታ ላይ ከምተማመንባቸው ሰዎች አንዷ ነው እያልኩክ። አንተም ቢያንስ ብዙ አረብ ሀገር ሴቶች ላይ ትልቁን ስራ እየሰራ ያለ ሰው ነክ። እጅግ በጣም የሰው ቲክቶክ እየሄዱ የሚያሞቁ ለሰው ግፍት የሚሰጡ በአረብ ሀገር ላይ እንዴት ለፍተው ደክመው ስንት መስዋዕት ከፍለው የሚያገኟትን ሳንቲም ኮይን እየገዙ ለሚሰጡት ኖ እናንተ ለምን በሶሻል ሚዲያ ላይ ቢዝነስ እንዴት መስራት እንዳለባችሁ ማወቅ አለባችሁ። ቲክቶክ ላይ ጊፍት ከመስጠት ተቀባይነት፣ ቲክቶክ ላይ የሌላ ሰው ፔጅ ሄጃችሁ ከማሞቅ እናንተም በዚህ ተጠቃሚ እንድትሆኑ በማለት በነፃ የምሰጣቸው ስልጠና የምሰጣቸው አፕሪሺየት ማዳመጥ ይፈልጋሉ። ሰው እንዲሰማቸው ይፈልጋሉ። ሰው አንድ ደቂቃ እንኳን የሚያዳምጣቸው ፔጃቸው ላይ እንኳን ሊያስገባቸው እና እንደ ሰው እንዲሸቱ የማያደርጓቸው ብዙ ሰዎች አሉ። አንተ ግን ጎበዝ ነህ፣ በበጎ ስራ ውስጥ የምትታወቅ ነህ፣ ንግግርህ በጣም ስርዓት ያለው ነው፣ ሰዎች ታገብራለህ። የትኛውን ቤት ላይ ተጠርተህ ቀርተህ አታውቅም። ለምን? በስራ ስለምትተማመን። ስለዚህ ተስፍሽ እኔ በጣም ነው ደስ ያለኝ። መቸለታም ነግሬሃለሁኝ። ልክ የሌላ ጉዳይ ልትመጣ ነው ኦልሬዲ አልቆላታል ሲባል በጣም ደስ አለኝ። ምክንያቱም ቀሚስ አልብሰው ፎቶውን ዘግዝቀው በሶሻል ላይፍ በብዙ ነገር ውስጥ ገቡ። ትከሻ ግን ደንዳና ነው። ጎበዝ ነህ አንተ፣ መማሪያ ነህ። እኔ ብዙ ጊዜ የማከብርህ መወድህ ያለ ምክንያት አይደለም። በጣም እከታተልሃለሁ። እያንዳንዱ ንግግሮችህንና ተግባርህን አይቼ ነው የበለጠ ብዙ ጊዜ ላይ የመጣው አፕሪሼት የማደርግህ። ምክንያቱም ሰው አካፋን አካፋ ትላለህ። የሰራውን ስራ ደግሞ ክሬዲት ስትሰጠው የበለጠ እንዲህ በተለያየ ቦታ ላይ ችግሮች ሲፈጠሩ እነዛን ሰዎች በሀሳብም በሞራልም በገንዘብም ሳፖርት የምናደርግበት ነገር ቢፈጠር ደስ ይለኛል። ይሄ ትልቅ አንዴ እሱ ጓደኛዋስ እያሉ ብዙ ኮሜንታተሮች እየጻፉ ነው። ሁለቱ ወንድሞቿ እዛው ናቸው፣ እስካሁን አልመጡም። እሺ ጓደኛዋን ይዘው ሊመጡ ነው። እዚህ ጋር አልመጡም። እዛ የሚያውቋት አንድ ወንድሟና ጓደኛዋን ይዘው ለመምጣት እዛው ናቸው። እሺ ቤተሰቦች ተረጋጉ። እሷን አሳዩን ለምትሉ ከካሊድ ጋር የምታወራው ነች። እሷ እዛ ጋር ሻይ እየጠጣች ያለችው። ካሜራማን ማሳየት ብትሞክር ጥሩ ነው። ከኋላ ያለችው እህቷ ናት። ይሄ ደግሞ በዛ በኩል እናቷ አሉ። ያው ሂጃቧን እየተከከለችላት ነው። እንደዛ ነው ፊት ለፊት የተቀመጠችው። እሺ ጀማው ያው እቻት እናት ያው ከመሀል ከእናትና ከአባቷ መሀል ነው ያለችው። አሁን ከኋላ ቁጭ አለች። ያው ሂጃቧን ሲወድቅባት ከአጠገቧ ደግሞ ያሉት አጎቷ ናቸው። አሁን ከኋላ ሂጃቧን ተስተካክለት እህትየዋ ናት። በጎን ደግሞ ማዘሯ ነው ያሉት። ቀጥል ተስፍሽ አብሽር። ለሰዎች እንዲበሉ ምናምን እንዲጠጡ ነው። ለራሷ አትበላም። በቃ ሁሉ ነገሯን ለሰው ነው እየሰጠች ያለ። አሁን መሐመድን ጋሼ ና ብላ እያለችው ነው። ምስኪን ወላሂ እሷ ያለችበት ነገር። ሀሳብን ከጨረስክ ወደ ፈቲ እንሂድ ነው። አዶኒያ በዚህ አጋጣሚ ስላገኘው ደስ ብሎኛል። አዶኒያ ማለት ጀግና የሆነ ወንድማችን ነው። ዱባይ ላይ በጣም ብዙ እህቶቻችን ሲቸገሩ ስራ ቢሮ ውስጡ ነው እያገዘን ከጎናችን ሲቆም የነበረ ወንድማችን ነው። በዚህ አጋጣሚ ስላገኘው በጣም ደስ ብሎኛል። በጣም ማከብረው መወደው ወንድማችን ነው። በብዙ ነገር ዱባይ ላይ እህቶቻችን ችግር ሲያጋጥማቸው ሲያግዘን የነበረ ወንድማችን ነው። አዶኒያ ሰላም ብያለሁ። ኦኬ እሺ ፈቲ ሚዩትሽን አንቺና ተናገሪ። ተስፍሽ እኔ ልናገር? እሺ ኢላም እሺ ተናገሪ። እሺ እንኳን ለዚህ ቀን አበቃማችሁም። ሀሲያ፣ አንተ፣ ሙቤም፣ ሁላችሁ ምነወርም ማን ብዬ ማልተው ሁላችሁም አንድ ላይ እንኳን ለዚህ ቀን አበቃን። አልሐምዱሊላህ ረብል ዓለሚን ሽኩር። ያለቀስነው እንባችን አላህ ሰምቶናል። አላህ የሮጣችሁትንም እንባችሁ ሰምቶ ለዚህ ስላበቃን አላህን እናመሰግነዋለን። አሜን። ጀዛኩሙላህ ኸይረን። እድሜና ጤና ይስጥህ ተስፍሽ፣ ክፉ አይንካ። አንተ መልካም ሰው፣ ጥሩ ሰው፣ ጥሩነትህ አይለየህ።
ሌላ ኑር ሰቦነች ከእናትየው ጎን የምትገኘው። እሺ ፈቲ እንዱበቱ አሁን እኮ አሁን እሷ እዛ ስለሆነች እኔ ደስታውን መናገር ስለማልችል በቃ እሺ እሺ